ምለው ነገር የለኝም። ያው ብዙ ከተደረገልኝ ጥቂቱን ልናገር ነው። የመጣሁት ከአዲስ አበባ ነው። ስሜ አበባ ተሾመ ይባላል። ጌታ እዚህ ድንቅና ተአምራት ሰርቶልኝ ነው የሆነልኝ። ጥቅምት 17 ቀን የተፈወስኩት ከጨጓራ በሽታ ነው እና እዛ ብዙ ጊዜ ለ4 ዓመታት በጨጓራ በሽታ ስሰቃይ ነው የከረምኩት። የተለያዩ ስፔሻሊስቶች አሉ አዲስ አበባ በተለያየ ቦታ በተለያየ አለ የተባለበት ቦታ ሁሉ ደርሻለሁ። ብዙ ነገር ወጪ አውጥቼ ታክሜያለሁ። ምንም ፈውስ አልነበረም። ብዙ ሌላ ነቢያቶችም ነበሩ ሄጃለሁ። ያው እግዚአብሔር ቀኑን እዚህ ፈውሴ ስለሆነ ብዙ ቦታ ሄጃለሁ፣ አልተፈወስኩም። እና አንድ ቀን የመጨረሻ ያው ጥላት ሊገለኝ ነበር የወጣው። ጥቅምት ወደ 3፣ 4፣ 5 አካባቢ በሽታው ጀመረኝ። ሆስፒታል ሄድኩኝ። መርፌ መድኃኒት ሁሉ መቀበል አልቻልኩም። በደም ስር የሚሰጥ ነበር፣ እሱንም ሊቀበል ስላልቻልኩኝ መርፌውንም መድኃኒቱንም ትቼ ወደ ቤት ተመለስኩኝ። ከዛን ቤት ይከታተላለሁኝ ቤተል ቲቪ። ጌታ ሆይ እኔ ቀጥታ አንተን ጠርቼ ከዚህ አገር እወጣለሁ፣ ፈውሴ እዛ ነው ያለው እና ሌላ ቦታ የትም አልሄድም፣ ሐኪም ቤትም አልሄድም። ያው መድኃኒትም ጥያለሁ፣ ሰውም የለም፣ ብቻዬን ነው የምኖረው ከጌታ ጋር እና ከዛ ወጣሁኝ። ለመውጣትም አቅምም አልነበረኝም። ለሳምንት ያህል ያለ እህል ያለ ውሃ ነው የኖርኩት። ውሃ ስጠጣ ውሃ ይወጣል፣ ምግብ ስበላ ምግብ ይወጣል። ምንም አይነት ነገር መጠቀም አልቻልኩም። በደከመ አቅም ያው ጌታ ረድቶኝ ነው ተንቀሳቅሼ ከዛ ከተማ የወጣሁት። ወጥቼ ወደ መኪና ሲመጣ መኪና ውስጥ የሚያዩ ሰዎች ነበሩና ምን ሆነሽ ነው? ምን አለ እንደዚህ ሆነሽ መንገድ ባትወጪ ብትመለሽ ብቻሽን? እንዴት? እኔ ብቻዬን አይደለሁም፣ ጌታ ከኔ ጋር አለ። እና ጌታን ተማምኜ ወጥቻለሁ። እህት አለችኝ እዚህ፣ ደውዬ ብቻ ነው የነገርኩት። ወጣሁኝ። ከዛ ልክ ጌታን ጸልዬ ነው የወጣሁት። ባለቀ በደከመ አቅም ወጣሁኝ መኪና ውስጥ። ያው ይዛም ላይ ትልቅ ስቃይ ነበረ። እዚህ ከተማ ለመድረስ መጣሁኝ። እህቴ ጋር ገባሁ። ቤት ውሃ እህል ምንም ነገር አልቀምስም፣ አልችልም፣ መብላትም አልችልም። እኔ የሚሄደው ቤተል ቸርች ሄዳለሁኝ። አንድ ልጅ አለች፣ እሷ የምታግዛት። ቸርቹን ብቻ አይነን ይዘሽኝ ይጃልኩኝ። አትመጥቼ እዚህ ሐሙስ ዕለት የፈውስ የበሽተኞች የሚጸለይ ጸሎት ነበርና ቅድሜ መጥቻለሁ። እዛች አካባቢ ነው የተቀመጥኩት እና ሰው እንዳው ካበደች እብድ ናት ይበለኝ እንጂ ሲወራረድ ነበር። አቧራ ላይ እንከባለላለሁ። እዛ ሰው ግማሹ ተንበርክኳል፣ ግማሹ እኔ ግን እንከባለላለሁ። አቧራውን እንዲህ ያደረኩኝ ጌታ ወይ ቤቲ ነው ተፈውሻለሁ። ይቺ ቀን የኔ ናት። ከዚህ ቀን የኔ በሽታ መቼም ሌላ ቀን አልጠብቅም። በዚህ ሰዓትና ደቂቃ ፈውስ ጸንቷል እያልኩ ስጸልይ ነበረ እና የእግዚአብሔር ሰው መጥቶ እዚህ ኢሳያስ ምዕራፍ 51 ከቁጥር 14 ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎድልባቸውም የሚል ስብከት ነበረ እዚህ ሲሰብክ የነበረውና ምርኮኛ ፈጥኖ ይፈታል ስል አሜን ጌታ ሆይ ተፈትቻለሁ እኔ ዛሬ። እና ከዛ ተፈትቻለሁ ጌታ ሆይ ተፈትቻለሁ። እኔ ከዚህ በኋላ በዚህ ስጥራት ወደዛ አልመለስም፣ ተፈውሻለሁ፣ ተፈትቻለሁ ብዬ ውስጥ በጣም አመነ። ከዛ ሲጸልይ ነበር ለበሽተኞች ብዙ ሰዓት፣ ወደ 300 ምናምን ሰው ነበረ። ከዛ መጨረሻ ላይ 37 ሰው ይቀራል። የእግዚአብሔር መንፈስ ይነግረኛል እና ደግሞ 37 ሰዎች አሉ በተለያየ በሽታ የታሰሩ የሚወድቁ አሉ፣ ተጠባበቁ ያለ የእግዚአብሔር ሰው ሲጸልይ ነበር። ከ37 ሰዎች መካከል አንዷ ጌታ ሆይ እኔ ነኝ። 3 ጊዜ ኢየሱስ ስላለው በኤችአይቪ ቫይረስ በጨጓራ በሽታና በከባድ በሆድ ቁርጠት የሚጨነቁ ሰዎች አየው ዴሊቨርድ ይሆናሉ። እነዚህ ሰዎች በእነዚህ ቀናቶች ይመሰክራሉ። አንዴ እናንተ እሳት በሉ። አንዴ እሳት፣ 1 እሳት፣ 2 እሳት፣ 3 እሳት፣ የመጨረሻ እሳት።
እጅ ከእግራቸው ላይ ሰንሰለት ይወድቃል። ደማቸው በኢየሱስ ደማውን ይቀየራል። አንድ ቶሎ አውጡልኝ። ወደ እኔ ነው ወደምታመጧቸው እነዚህ ወደ ጓዳ ሳይሆን ወደ እኔ። ሁለት ተናግረኝ ከሆነ እለፍ መንፈስ ቅዱስ። ሶስት በዚህ ሰዎች መካከል ፈውሴ አለ ይፈወሳለሁ ብዬ አምኜ ቆሜያለሁ። ከዛ HIV ነበር፣ ካንሰር ነበር፣ የተለያየ የተጠራያል። አንተ ጨጓራ ዘመኗን የበላ እሷን ጤንነቷን የያዝ በኢየሱስ ክርስቶስ ስም ትፋት ብሎ የእግዚአብሔር ሰው እቺን ቃል ሲያወጣ ብቻ መውደቅን አስታውሳለሁ። ከዛ በኋላ ከዛ አገልጋዮች አመጡ ወደዚህ። ያው ቴሌቪዥን ላይ ሆኜ ነው ቤት ተከታትያለሁ የራሴን እና አምጥቶኝ እዛች አካባቢ ነው ያስተኙኝ። እኔ አላግን በሰዓቱ ተነሳን ተጸለየልኝ። ልክ እኔ ፈውሴ ግን የዛን ሰዓት እግዚአብሔር ሰው ትፋስል እኔ አመን ብዬ በዛ መውደቄ በሽታዬ ጌታ ወሰደው። ከዛ በኋላ ቤት ሄድኩኝ። ለ4 ዓመታት እንግዲህ በርበሬ ሳይበላ ሰው ሀልጫ፣ ልሙጥ፣ ሽሮ ታውቃላችሁ ያው ሴቶች እንግዲህ 4 ዓመታት ሙሉ እራት፣ ቁርስ፣ ምሳ የሰው ልጅ ቃሪያ ያልገባ ነጭ ሽንኩርት የማይገባ ውሃ የተበጠበጠ ሀልጫ ወጥ ለ4 ዓመት መመገብ ማለት እንዴት አይነት እንግዲህ አስገራሚ እንደሆነ እንግዲህ ያው የሚያውቁኝ ሰዎች ያውቃሉ። እና ጌታ ከዚህ አወጣኝ። ከዛ ተፈወስኩ። ፈውሰን አረጋግጬ ቤት ሄድኩኝ። ይሄ ጋር ዳታ በርበሬ ነበረ። ያው ታውቁታላችሁ፣ በጣም የሚያቃጥል ነው። እና መጀመሪያ የተመገብኩት እሱን በእንጀራ አምጡልኝ፣ እሱን ነው መብላት ያለብኝ። ከዛ በኋላ ቀይ ወጥ ምናምን የተሰራ የተለያዩ ነገሮች አሉና አራተ አንቺ ልጅ ትሞቻለሽ፣ ይሄ ድፍረትሽማ ጌታ እኮ ፈውሶኛል፣ በሽታዬን ወስዷል፣ እኔ ተፈውሻለሁ። ከዛም በላው ምጥምጣ የገባ ቀይ ወጥ ለ4 ዓመት የተውኩትን ቡና ምንም አልቀረም። ጌታ ስለፈወሰኝ በእለቱ ሁሉ ነገር በልቻለሁ፣ ቡናውን ጠጥቻለሁ። ምንም አይነት ህመም የለም። ማታም ሳዳምጥ ነበረ። ምንም አይነት ነገር የለም። ሲነጋም በላለሁ። እኔ ሀልጫ የሚባል ነገር ሁለተኛ አይኔ አያይም። እና ከዛ ጊዜ ጀምሮ ሀልጫ የሚባል ነገር ወጥ አትስሩ። እኔ የሚበላው በጣም ጥሩ ሁኔታ የተሰራ ያው እህቶች ያውቃሉ፣ በደንብ ጥሩ ሁኔታ የተሰራ በበርበሬ የተሰራ ወጥ ነው የሚበላው። ቡና ጠጣለሁ። የፈለግኩበት ምግብ እንደ ማንኛውም ሰው ወጥቼ ገብቼ ይበላለሁ፣ ይጠጣለሁ። ጌታ ኢየሱስ ስሙ ይባረክ። ተፈውሻለሁ። እና ፈውሰን አረጋግጬው ነው ያው ጥቅምት ወር ላይ ነው የተፈወስኩት። እስከ ዛሬ እግዚአብሔር ይመስገን ከዛች ዕለትና ደቂቃ ጀምሮ እስካሁን ይበላለሁ፣ ይጠጣለሁ። ሁሉ ሰላም ነው። ጌታ ስሙ ይባረክ። እጃችሁ ከፍ አድርጉና እግዚአብሔር ያለ ማንም የለም በሉ። እጃችሁ ከፍ አድርጉና እግዚአብሔር ያለ ማንም የለም በሉ። ባጋ ኪሎ አልጨመርሽም እንዴ ነው ተበቀላልሽ ብያለሁ። ያንማ ሲመጣ ያየኝ ሰው ቢሆን አሁን እኔና እንደውም ሲመጣ ልብስ ምናምን ደርቤ ነው የመጣሁት እዚህ በጣም ከቅጥነቴ የተነሳ ማለት ነው። በጣም ያው ምክንያቱም ልብስ ስለለበስኩ እንጂ የዛን ጊዜ በጣም ይሄ ነው ብዬ መናገር እንግዲህ እህል ውሃ የማይቀምስ ሰው ለሳምንታት ያህል ያለ ውሃና ያህል እህል መቀመጥ ማለት ምን ያህል በበሽታ ሰው እየተሰቃየ መቆየት እንግዲህ ታውቁታላችሁ። ለጌታ ለኢየሱስ እልልታ ጭብጨባ እስቻችሁ ሰብሩና አላውሩባት ፎርስሽ ይጽና በሏል። ይሄ መርገም አይመለስም። አሜን።